ጋዜጠኛ ኤፍሬም የማነ ስለ ሊዮኔል ሜሲ እንዲህ ይላል። አርጀንቲና ታምር ከናፈቃት ሜሲ አለ። እግር ኳስ መደሰት ካማራው የደስታ ምንጩ ሜሲ አለ። አርጀንቲና በጨነቃት ሰዓት ሁሉ ሜሲ አለ። እግር ኳስ ለውበት ሞናሊዛው ሚስጥር፣ በፈተናዎች መሃልም መታዘዝ በክብር ካማራውም ሜሲ አለ። እርሱ ዛሬም ለሪከርድ አልተጫወተም፣ ሪከርዶች ለእርሱ ተጫወቱ እንጂ። እርሱ ዛሬም ለጎል አልተጫወተም፣ ጎሎች ለእርሱ ተጫወቱ እንጂ። እርሱ ለወርቅ ኳሱ ዛሬም አልተጫወተም፣ ወርቅ ኳሱ ለእርሱ ተጫወተ እንጂ። እርሱ ብዙዎች ለሚመኙት ልብ አንጠልጣይ የመጨረሻ ደቂቃ ታምር ለመፈጸም ዛሬም አልተመኘም። ተአምሮች ለእርሱ ለመፈጸም ተመኙ እንጂ የሆነው የተፈጸመው ይሄው ነው። እርሱ በዝምታ ከሜዳው በእግሩ እያወራ ዛሬም አለ። የቀረው ነገር የለም። ቃላቶች በማይገልጹት ተጽዕኖ ግን ዛሬም ቀጥሏል። ለሚወዱት ደስታ ነው። እርግማን አመል ሆኖባቸው ንጽጽር በሆነ ባልሆነው ለሚቀናቸው ደግሞ እንደ ተከታታይ ፊልም የቀጠለው ልብ አንጠልጣይ ቆንጆ ደስ የሚል የእግር ኳስ ውበት ስቃይ ነው። ለጤና ስትል መቀበል ዛሬም ያንተ ፋንታ ነው። አለያ የእግር ኳስ ግርዶሽ በስንፈተ ሰበባ ሰበብ እየደረደርክ መዘላበድ መብትህ ነው። ሜሲ ካለ ጎሎች ይቆጠራሉ፣ ታሪኮች ይለወጣሉ፣ ቁጥሮች ይቀየራሉ። ሳር ቅጠሉ ዱካውን ይከተላል። ጥሩ ሳይጫወትም ያፈዝሃል። ተሸነፈ ብለህ ስትደልቅ ደስታህን ይነጥቅሃል። አቆምኩት ብለህ ስትኩራራ ገድሎ ይወጣል። ፔናልቲ ስቶም ሀገሩ አርጀንቲና መንቀሳቀስ አቃታት ስትል በተጽዕኖ ይታያል። አርጀንቲና እድለኛ ነች። አርጀንቲና የሰዎች ደስታ ምንጭ አላት። አርጀንቲና ግራግራ አላት። አርጀንቲና ምትሃተኛ አላት። አርጀንቲና አንድ ቅጽበት በቂው የሆነ ማጂክ አላት። አርጀንቲና 10 ቁጥር አላት። አርጀንቲና አንድና አንድ ብቸኛ ሜሲ አላት። አርጀንቲና ቡድን አላት። አርጀንቲና ልባም ነች። አርጀንቲና ታስቀናለች፣ ንጉሷን ታከብራለች። ጸጋ በረከቱም ከሰማይ በጨነቃት ሰዓት ሁሉ በኳስ ታምረኛዋ ፈሶላታል። የምንጊዜው የዓለም ዋንጫ ኮከብ ጎል አስቆጣሪ ሜሲ ነው። የጎሉ ቁጥሩ 20 ነበር፣ ዛሬ 21 ደርሷል። ገና ሜዳው ላይ እስካለ እየቆጠርክ መዝለቅ እጣ ፈንታ ይሆናል። ሜሲ ኢዝ ኢንፊኒት 8 የዘንድሮው የኮከብ ጎል አግቢነት ማዕረጉ ነው። እርሱ ራሱ እስካላቆመ ድረስ ከሜዳው ካለ ሜሲ መቆሚያ ማለቂያ የለውም። አርጀንቲና ተአምር ከናፈቃት ሜሲ አለ። እግር ኳስ መደሰት ካማራው የደስታ ምንጩ ሜሲ አለው። አርጀንቲና በጨነቃት ሰዓት ሁሉ ሜሲ አላት። እግር ኳስ ለውበት ሞናሊዛው ሚስጥር፣ በፈተናዎች መሃልም በክብር መታዘዝ ካማራው በርግጥ ሜሲ አለው። ዛሬም የሆነው የታየው ይሄው ነው። በጨዋታው ግብጽ ታሪኳን ልትቀይር ጀገነች። የፈርዖኑ ራጃ ለግብጽ የሰራ መሰለም። የዓለም ሻምፒዮኖቹን አፈዘዘም። የታሰበው ቀርቶ ያልታሰበው ከአትላንታ ታየም። አርጀንቲና ተጨነቀች። አርጀንቲና ተበለጠች። ፈርዖኑ በተደራጀ የጨዋታ ቅርጹ የዓለም ሻምፒዮኖቹን አፈዘዘም። አርጀንቲና ሲከላከልም ሆነ ሲያጠቃ በወትሮው ቅርጹ መታየት ተሳነው። ግብጽ በቅድ ከማይለቃት የእግር ኳስ አመሏ ጋር ጎሏን አጠረች። በአስደናቂ ቅርጽ ጨዋታውን ተቆጣጠረች። የፈርዖኑ ግብ ጠባቂ ከመረቡ ፊት ጀገነ። የሜሲን ፔናልቲ ያዳነ። የአልቫሬዝ ማካሊስተር ለጎል የቀረቡ ሙከራዎችን አከሸፈ። አርጀንቲና በሁለተኛ አጋማሽ ትነሳለች ሲባል ባሰባት ደቂቃዎች ነጎዱ። ፈርዖኑ በማራኪ መልሶ ማጥቃት ትኩረቱን የተዛነፈውን የአልባስቴ ተከላካይ መስመርን አፈረሰ። አርጀንቲና 2-0 ተመራች። አሁን የፈርዖኑ ራጃ የሰራ መሰለ። አርጀንቲና በቃላት ተባለ። ልባሞቹ አርጀንቲና ኮከቦች ግን የንጉሳቸውን አንድ ምትሃት ከሜዳው ሞተውም ጸንተው ጠበቁ። በቻሉት መንገድ በተለመደ ጥልቅ ሀገራዊ ፍቅር በህብረት ተዋደቁ። ተበልጠውም እጅ በሰጡበት ጨዋታ በጋራ ዓላማ ጸንተው እንደቆሙ አረጋገጡ። ቫሞስ አርጀንቲና። ከፈርዖኑ ግንብ ፊት ሜሲ ድንገት ተነሳ። ተአምሮ የማያልቀው ኮከብ ሁሉን ድል ነስቶ ነግሶ ካጠናቀቀ 4 ዓመታት ቢቆጠሩም በሜዳው እስካለ ድረስ ጨዋታው ከብዶትም በተጽዕኖ ታየ። አንድ ቅጽበት፣ አንድ አጋጣሚ ለተአምሩ በቂው እንደሆነ ከድል አሸናፊነት ስለንቦናው ጋር የማይቻለውን ፈጽሞ ዳግም አሳየ። ይህ የሜሲና ሜሲ ብቻ የፕላኔታችን ክላስ ነው። በእነዚህ 13 ደቂቃዎች የማይሆነው ተከወነ፣ የማይፈጸመው ተፈጸመ። አርጀንቲና ሞታ ተነሳች። አልባስቴ ኮከቦች ያመኑትን ምትሃት የማታ ማታ ነግሶ ካነገሳቸው ተአምረኛ አገኙ። የፈርዖኑ ትብታብ ከዋናው ማጂሺያን ፊት በመጨረሻ አፈረ። 2-0 መርቶ 79ኛው ደቂቃ የወሰደውን ጨዋታ በ4 ደቂቃ 2 አቻ አደረገ። ሜሲ በግብጽ ጥቅጥቅ አጥር ፊት
ፊት የእናት ሀገሩ ዘላለማዊ አዳይ ሆኖ እንደ ሁልጊዜውም ከተፋለ ለሮሜሮ ጎል ኳስ አቀበለ። ከባዱን ኳስም ጎል አደረገ። ግብጽ በቁርጡ ሰዓት ፈዘዘች። የሆሳም ሐሰን ተደናቂ ቀመር የማታ ማታ ተአምሩ ለማያልቀው ምትሃተኛ እጅ ሰጠ። በኤንዞ ጎል 3-2 ተጨማሪ ደቂቃ ሳይደርስ ተሸነፈ። ፈርዖኑ ሜሲ በግብጽ ጥቅጥቅ አጥር ፊት የእናት ሀገሩ ዘላለማዊ አዳይ ሆኖ እንደ ሁልጊዜውም ከተፋለ ለሮሜሮ ጎል ኳስ አቀበለ። ከባዱን ኳስም ጎል አደረገ። ግብጽ በቁርጡ ሰዓት ፈዘዘች። የሆሳም ሐሰን ተደናቂ ቀመር የማታ ማታ ተአምሩ ለማያልቀው ምትሃተኛ እጅ ሰጠ። በኤንዞ ጎል 3-2 ተጨማሪ ደቂቃ ሳይደርስ ተሸነፈ። ፈርዖኑ በ13 ደቂቃ ከአትላንታ ሰማይ የወረደበት መብረቅን ተከትሎ በተለመደ ሰበቡ ከዳኛ ፊት ሲወዛገብ ሲነታረክ ታየም። እነርሱ በልጠው ጨዋታውን በእጃቸው ከያዙ ሰዓት መግደል፣ በየሜዳው መንከባለል የፈርዖኑ የታወቀ ዝነኛው አመል ነው። ውጤቱ ከእጃቸው ሲወጣ ደግሞ መነታረክ፣ ሰበብ መደርደር፣ ማሴር ሌላኛው የግብፃውያኑ ተፈጥሮ ነው። የፈርዖኑ አስደናቂ ተጋድሎ ግን ከዓለም ሻምፒዮኖቹ ፊት ሌላኛው የዓለም ዋንጫው ክላሲክ ጥሎ ማለፍ ሆኖ ተጠናቀቀ። ይህ አርጀንቲና ከ4 ዓመት በፊት ከኳታር ሉሲያል ሲበዛ ባይረስ የተአምር ደንሶ ያጠናቀቀ የዓለም ሻምፒዮን ቡድን ግን ዛሬም ንጉሱን ይዞ ለተአምሩ ጸንቶ አምኖ ከእልፍ የቡድን መዋቅር ክፍተቶች ጋር ሩብ ፍጻሜ ደርሷል። በተዋጣለት ደራሲ የተሰነደ የሚመስለው የሜሲ ቃላቶች የማይገልጹት እግር ኳሳዊ ምትሃት ዛሬም የቢሊዮኖችን የነፍስ ሐሴት የደስታ ማረፊያ እንደሆነ ቀጥሏል።